በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን እስከ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እግዚአብሔር ቤተሰቦች እንኳን አደረሳችሁ። ዛሬ ታስበው ለሚውሉ ቅዱሳን በዓላት እንግዲህ በንሻገር ቲዩብ ከዛሬ ጀምሬ እግዚአብሔር በፈቀደና በወደደ የነፍስ ቁርስ በሚል መርሃ ግብር ዛሬ አንደኛዋን ጀምራለሁ ማለት ነው። ዛሬ የነፍስ ቁርስ መርሃ ግብራችን ወይም ምግባችን በትንቢተ ዮናስ ላይ የተመለከተ ይሆናል። አጠር ያለች ናት። ቁርስ እንግዲህ ቀለል ያለ እና በመጠኑ ነው የሚሆነው እና መጠን ያለች አጠር ያለች ትምህርት ናት። እንድትከታተሉኝ በእግዚአብሔር ስም ጠይቃችኋለሁ። ትንቢተ ዮናስ ምዕራፍ 1 ጀምራችሁ ስታነቡት አለፍ አለፍ እያልኩ ነው ጊዜ ስለሚወስድ። የእግዚአብሔር ቃል ምዕራፍ 1 ጀምሮ ነው። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊት መጥቷል እና በእርሷም ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እግዚአብሔርም በባህሩ ላይ ታላቅ ንፋስን አመጣ። በባህርም ላይ ታላቅ ማዕበል መርከቢቱን ልትሰበር ቀረበች። መርከበኞቹም ፈሩ፣ ያንዳንዳቸው ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጥ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ በውስጠኛ ክፍል ወርዶ ነበረ፣ በከባድ እንቅልፍም ተኝቶ ነበር። የመርከቡም አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘኝ እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣውንም ተጣጣሉ። ዕጣው በዮናስ ላይ ወደቀ። የዚያን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ስራህስ ምንድን ነው? ከወዴትስ መጣህ? አገርስ ወዴት ነው? ወይስ ከማን ወገን ነህ አሉት። እርሱም እኔ ዕብራዊ ነኝ፣ ባህሩንም የብሱንም የፈጠረ የሰማይ አምላክ እግዚአብሔርን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህን ያደረግ ምንድን ነው አሉት። ባህሩ ሞገዱን አጥብቆ ያናወጠው ነበርና ባህሩ ከእኛ ዘንድ ጸጥ እንዲል ምን እናደርግብህ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይላል አላቸው። ሰዎች ግን ወደ ምድር ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ስለዚህ ወደ እግዚአብሔር ጮኸው አቤቱ እንድወደድህ አድርገሃልና እንለምናለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕ ደም በእኛ ላይ እንዳታደርግ እንለምናለን አሉ። ዮናስንም ወስደው ወደ ባህሩ ጣሉት። ባህሩም ከመናወጥ ጸጥ አለ። ሰዎችም እግዚአብሔርን እጅግ ፈሩ። ለእግዚአብሔርም መስዋዕትን አቀረቡ፣ ስዕለትንም ተሳሉ ይላል። በዚህ ቃል መሰረት ደግሞ ጥቂት እንመማራለን ማለት ነው። የሚያስተምር እግዚአብሔር ነው፣ የሚመክርም እግዚአብሔር ነው። እንግዲህ የዮናስን ታሪክ አጠር አድርገን የምናይበት የጠዋት ቁርሳችን ነው ማለት ነው። የተከበራችሁ የእግዚአብሔር ቤተሰቦች ዛሬ ያየነው ያነበብነው ስለ ዮናስ ነው። ዮናስ ማለት ርግብ ማለት ነው። እርሱ ግን እንደ ርግብ ወደ ሰማይ ከመብረር ይልቅ ወደ ተርሴስ ለመድረስ የሞከረ ነቢይ ነው። እግዚአብሔር በዚህ የለም የሚለው የዮናስ ሎጂክ
እግዚአብሔር ዮናስን ተነስተህ ነነዌ ሂድ አለው። ዮናስ ግን ምን አሰበ? ነነዌም አልሄድም፣ እግዚአብሔር ነነዌ ላይ ኔትወርክ አለው፣ ተርሴስ ከሄድኩ ግን ኖ ሰርቪስ ይሆንብኛል ብሎ አሰበ። ትኬት ቆርጦ መርከብ ላይ ተሳፈረ። እኛም እኮ አንዳንዴ እንዲህ ነን። ቤተ ክርስቲያን ስንመጣ እግዚአብሔር እዚህ አለ ብለን በጥንቃቄ እንቆማለን። ግቢውን ስንወጣ ግን እግዚአብሔር ደህና ሰንብት የምንለው ይመስላል። የፈለግነውን እናገራለን፣ የፈለግነውን እናደርጋለን። ዮናስ እግዚአብሔርን በባህር ላይ እንደሚሰራ አልገባውም። የዮናስ የእንቅልፍ ጸጋ። መርከቧ በማዕበል ስትናወጥ መርከበኞቹ ጣዖቶቻቸውን እየጠሩ ይጮሃሉ። ዮናስ ግን መርከቡን ግርጌ ወርዶ ያንኮራፋል። መርከበኞቹ ዕቃቸውን ወደ ባህር ሲጥሉ ዮናስን አዩት። ገርማችኋል። ዓለም በኃጢአት ማዕበል ስትናወጥ እኛ በሃይማኖት ያለን ግን አንዳንዴ በቸልተኝነት የእንቅልፍ ጸጋ ይዘናል። መርከበኛው መጥቶ አንተ ተኝተህ የምታንኮራፋ ተነሳ አለው። አስቡት፣ ያልተጠመቀ ሰው መጥቶ ዲያቆኑን ለምን አትጸልይም? የሰንበት ተማሪውን ለምን አትጸልይም? ኦርቶዶክሳዊ ክርስቲያኑን ለምን አትጸልይም እያለው ነው። ዛሬም ዓለም እናንተ ክርስቲያኖች የት ናችሁ? እናንተ የተዋህዶ ልጆች የት ነው ያላችሁ? እያለች እየቀሰቀሰችን ነው። ዮናስ ወደ ባህር ጣሉት። እግዚአብሔር ደግሞ ተላላኪ አሳ አዘዘ። አሳው ዮናስን የዋጠው። ዮናስ እዚያ ውስጥ ሲገባ ምን ብሎ የጸለየ ይመስላችኋል? ጌታ ሆይ እዚህ ውስጥ ሽታው አልተመቸኝም አላለም። የአሳውን ሆድ ለዮናስ እንደ ገዳም ሆነለት። ዮናስ በአሳ ሆድ ውስጥ 3 ቀንና 3 ሌሊት ሲጸልይ አሳው ራሱ ይሄ ሰውዬም አልተስማማኝም፣ ሆዴን አቃጠለኝ ሳይል አይቀርም አይመስላችሁም? ምክንያቱም ዮናስ ንስሐ መግባት ሲጀምር ውስጡ ያለው የጸሎት እሳት ለአሳው ጋስትራይትስ ወይም ደግሞ አቃጠለኝ ሳይል አይቀርም። ዮናስ ነነዌ ደረሰ። ስብከቱ አጭር ነበር። በ3 ቀን ውስጥ ነነዌ ትገለበጣለች የሚል። ህዝቡ ግን የሚገርም ንስሐ ገቡ። ንጉሱ አዋጅ አወጣ። ሰውም ከብትም አይቅመሱ ብለው። እስኪ አስቡት፣ በጎችና ላሞች ሳይቀሩ ጾሙ። ላሞቹ እምቧ ሲሉ እረኛው ውሃ አምጡ ማለታቸው ሳይሆን አቤቱ ማረን ማለታቸው እንደሆነ ይቆጥር ነበር። አህዮቹም ሲጮሁ ኪሪያ ላይ ሰው ጌታ ሆይ ማረን እያሉ ነበር። እኛ ግን ጾም ሲመጣ አጥሚቱን አልበሰለም፣ ዳቦውም አነሰ እያልን እናማራለን። የነነዌ ከብቶች ግን ያለ ቅሬታ ጾመዋል። ተወደዳችሁ ምዕመናን፣ ከእግዚአብሔር መሸሽ አይቻልም። ብንሸሽም መጨረሻችን ያሳ ሆድ ነው። እግዚአብሔር ወደ ቀኝ ሂድ ሲለን እኛ ትኬት ቆርጠን ወደ ግራ እንሂድ። ዮናስ ካስተፋው አሳ የምንማረው አንድ ትልቅ ቁም ነገር አለ። እግዚአብሔር ካዘዘው አሳ እንኳን ትእዛዝን ያከብራል። እኛ ግን በአምሳለ እግዚአብሔር ተፈጥረን ትእዛዙን እንጥሳለን። ስለዚህ እንደ ዮናስ በመከራ ከመመለስ እንደ ነነዌ ሕዝብ በሰላም ወደ እግዚአብሔር እንመለስ። እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች ዛሬ ዮናስን መሰረት አድርገን የቀመስናት የጠዋት ቁርሳችን ቁርስ 1 የተባለችው መርሃ ግብራችን በዚህ እናጠናቀቃለን። ቁርስ በልቶ ሳይከፈል ይሄዳል። በሉ ክፈሉ። ክፍያውም ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ነው። ቁርስ የበሉበትን ማድ አክባሪ እንሁን። ማዷ እንሻገር ናት። ምግቡ ደግሞ
ከእግዚአብሔር ነው። ትምህርቱ ደግሞ ምግቡ ለሁላችን ለኛ ነው። የተማርነውን ትምህርት በልቦናችን ያሳድርብን። ነገ በቁርስ 2 እግዚአብሔር ፈቅዶ እስክንገናኝ የዛሬን ቸር ያውለን፣ የንስሐ ቀን ያደርግልን። ከእግዚአብሔር ጋር የምንውልበት፣ የእግዚአብሔርን ትእዛዝ የምንፈጽምበት፣ እንደ ዮናስ ኮብልለን በኃጢአት፣ በክፋት፣ በተንኮል፣ በቂም፣ በበቀል ሳይሆን በፍቅር ከእግዚአብሔር ጋር እግዚአብሔር ባዘዘን መንገድ የምንሄድበት ያደርገን ዘንድ አምላካችን ይፍቀድልን። በድጋሜ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየኝ።